ሚካኤል ቅዱስ ሚካኤል ይፍረድባችሁ። ሊቀ መላኩ አይለመናችሁ። ደግሞ ለቅዱስ ሚካኤል በራሴ ድምጽ ነው የምዘምርለት። በራሴ ድምጽ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር። ነገ ምን ነበር እንዴ? ሐሙስ ምን ነበር? ሚካኤል እና ታዲያ እንደዛ አትሉኝ? እስኪ በቅዱስ ሚካኤል አንዲት ምርቃት ልመርቃችሁ። ቅዱስ ሚካኤል ደጅ ሄዳችሁ ተሳክቶላችሁ ለምስክርነት ያብቃችሁ። አሜን በሉ እስቲ ኮመንት ላይ። ሰላም እንዴት አላችሁ? በመላው ዓለም የምትገኙ ወደ ኢዮአብ ሚዲያ ተከታታዮች እንኳን ለገናናው መልአክ ለቅዱስ ሚካኤል በዓል አደረሰን አደረሳችሁ። ዛሬ እንግዲህ በቅዱስ ሚካኤል በሰኔ 12 በዓል በርካታ የተፈጠሩ ክስተቶች አሉ። እነዛን እንመለከታለን። ከሁሉ በፊት ግን ሁላችሁም ኮሜንት ሴክሽን ላይ ቅዱስ ሚካኤል አባቴ እያላችሁ አሚን ትላላችሁ። በእኔ በሕፃን አንደበቴ ልመርቃችሁ። በእውነት እንደ ድፍረት እንዳታዩብኝ። ቅዱስ ሚካኤል ጎደሏችሁን ሁሉ ይሙላላችሁ። ቅዱስ ሚካኤል ከፊታችሁ ይቅደም። ቅዱስ ሚካኤል የባዕራንን የሞቱን ደብዳቤ ወደ ሕይወት እንደቀየረው የእኛንም ይህን ጨለማ ሕይወታችንን ወደ ብርሃን ይቀይርልን። ቅዱስ ሚካኤል የልቦናችንን መሻት ከኃጢአት በስተቀር ወደ አምላካችን ወስዶ ያስፈጽምልን። ገናናው መልአክ ተራዳዩ መልአክ ቅዱስ ሚካኤል ዘወትር በምልጃው በአባትነቱ አይለየን። ሁላችሁም አሚን እያላችሁ ጻፉ። እንግዲህ ዛሬ የሚካኤልን ተአምር እናያለን። የተደረጉ ሌሊት የነበሩ የወረብ ስነስርዓቶች፣ የዝማሬ አይነቶች እናያለን። ጭውውቶችን እንመለከታለን። በጣም ደስ የሚል ፕሮግራም ነው ይዤላችሁ የመጣሁት። ላይክ ማድረጋችሁን፣ ሼር ማድረጋችሁንና ቤቱንም ሰብስክራይብ ማድረጋችሁ እንዳትረሱ። እስቲ በቅድሚያ በዚህ ዝማሬ እንጀምር።
ደግሞ ለቅዱስ ሚካኤል በራሴ ድምጽ ነው የምዘምርለት። በራሴ ድምጽ ብዙ ልጆች አሉት ለስሙ ምስክር በዙሪያው ያሉትን አብቅቷል ክብር ስለ ፍጹም ምልጃው ለኔ ግን ይለያል መልአኩ ሚካኤል ስለው ደስ ይለኛል። እንኳን አደረሳችሁ አደረሰን። እንዴት ናችሁ? ሰላም ናችሁ? አሉላችሁ ፍሬ ይደልካለኝ። እሺ ለዘመሩት ሁሉ ዝማሬ መላእክት ያሰማልን። እኛም አብረን በዘመን ዝማሬ መላእክት ያሰማልን። የኛ ቤተክርስቲያን እንግዲህ እንደዚህ አይነት ስንዱ እመቤት ናት። በጣም ደስ የሚል ቃል እግዚአብሔሩ ሌሊት ሊቃውንቱ እንዲህ ሲያሸበሽቡ ምዕመናኑ እልል ሲሉ ሲያጨበጭቡ አብረው ሲያመሰግኑ ነው ያደሩትና ኃያሉ ሊቀ መላእክት ቅዱስ ሚካኤል ለዓመቱ በሰላም ያደርሰን። ከዘመርን ዘንዳ ለምንድን ነው ይህ በዓል የሚከበረው? ዛሬ ሰኔ 12 የሚከበረው በዓል ለምንድን ነው? አንድ ክርስቲያን ሰኔ 12 የሚከበረውን የቅዱስ ሚካኤል ዓመታዊ ክብረ በዓል ለምን እንደሚከበር ማወቅና መረዳት አለበት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሚን። በዚህ በመዝሙረ ዳዊት መዝሙር 34 ከቁጥር 7 ላይ የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ላይ ይሰፍራል ያድናቸውማል ይላል። እንግዲህ የሰው ልጅ እግዚአብሔርን የሚፈራ ከሆነ እግዚአብሔርን የሚያከብር ከሆነ ቅዱሳን መላእክትን በእምነት ቢጠራቸው ያድኑታልም ይታደጉታልም። ነገር ግን ቅዱሳን መላእክት ያድናሉ ይታደጋሉ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ላይ ያደረገውን ከድነት ሥራ ጋር እያስተካከልን እንዳልሆነ ግልጽ ሊሆን ይገባል። ስለዚህ ቅዱስ ሚካኤል ሰኔ 12 ስለምን ይከበራል ቢሉ በዚህ በሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 14 ላይ ሰይጣን ራሱ የብርሃን መልአክ እንዲመስል ራሱን ይለውጣል ይላል። ሰይጣን ሰኔ 12 የብርሃን መላእክት መስሎ ወደ ቅድስት አፎሚያ መጣና ጸሎትሽ፣ ስግደትሽ እንዲሁም መጽዋትሽ ወደ እግዚአብሔር አርጎልሻል በሚላት ጊዜ እሷ ደግሞ አንተ ማነህ ብላ በምትጠይቀው ጊዜ እሱ ደግሞ እኔ ቅዱስ ሚካኤል ነኝ አላት። አንተ እውነትም ቅዱስ ሚካኤል ከሆንክ በትረ መስቀልስ ወዴት አለ ብላ ጠይቃው ወደ ቅዱስ ሚካኤል ስዕል ለማምጣት ስትሄድ ከዛ በኋላ አንገቷን አንቆ ሲይዛት ቅዱስ ሚካኤል እንደ አይን ጥቅሻ ደርሶላት ከሰይጣን ያዳናት ዕለት መታሰቢያ ነው። ሌላው ደግሞ ቅድስት አፎሚያና ባለቤቷ የቅዱስ አስተራቂዮስ ዓመታዊ መታሰቢያ ነው። በተጨማሪ ደግሞ ወደ ቤተ ክርስቲያን በመሄድ በረከቱንም በመሳተፍ ሰፊውን ትምህርት ያገኙ። ወስብሐት ለእግዚአብሔር። ቆየ። እሺ እግዚአብሔር ይስጥልን። ለመምህሮቻችን ቃል ሕይወትን ያሰማልን። በጣም የሚደንቅ ነው። ለምን በዓሉ እንደሚከበር በስፋት ተመልክተናል። እንግዲህ በዓሉን ስናከብር ቅዱስ ሚካኤልን ስናከብር ማንን ነው እያመለክን ያለ ነው የሚለው መታወስ አለበት። የምናመልከው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ዛሬ ታቦታቱ ወጥተው ብንሰግድም ለመላእክቱ መስገድ እንደሚገባ መጽሐፍ ቢናገርም ታቦቱ ላይ ግን የተጻፈው ጉልበት ሁሉ ለኢየሱስ ክርስቶስ ስም ይሰግዳል ነው የሚለውና መስገዳችን ማስቀደሳችን ስናስቀደስ የምንቀበለው ስጋና ደም የሚካኤልን አይደለም የክርስቶስን ስጋና ደም ነው። መናፍቃኑ እንግዲህ ዛሬ እኛ ረዳቱ ቅዱስ ሚካኤል እርዳን እያልን የተለያዩ ቪዲዮዎችን ኦርቶዶክሳውያን ሲሰሩ ተመልክተው እኛ ደግሞ የምናመልከው ወይም ደግሞ እኛ ረዳታችን ገና ነው ብለው በቅናት የሰሩትን ቪዲዮ ይዩት። ነገ በ12
ብዙዎች ብዙ የሚያነክሷቸው ነገሮች እያሉ እኛ ፕሮቴስታንቶች ግን የነገስታት ንጉስ የሆነውን ጌታ ኢየሱስን በቀኑ አንግሰነው እንውላለን። ሁላችሁም ኮመንት ላይ እየገባችሁ ኢየሱስ ብቸኛ የነገስታት ንጉስ ነው እያላችሁ እንድጽፉልኝ ይፈልጋለሁ። ማንም ሰው እንደዚህ እያለ ሳይጽፍ እንዳይወጣ። ፕሮቴስታንት የሆነ ይህን ቪዲዮ ላይክ እያደረገ ፌቨራይት እያደረገ ለብዙ ሰው ሼር ኮፒ ሊንክ እያደረገ ኢየሱስን በነገው ዕለት እናነክሰዋለን። ወዳችኋለሁ። አትደንግጥ። እግዚአብሔርን በሚፈሩ ሰዎች ዙሪያ መላእክቶች አሉ። ይጠብቁማቸዋል፣ ያድኑማቸዋል። በቃ አሁን እንግዲህ ይሄ ካቀረሸህ ምን ላድርግ? ካስነጠሰህ ምንም ማድረግ አልችልም። መጽሐፍ ቅዱሳዊ ስለሆነ ማለት ነው። ይሄ እውነት ነው። እኔ ጻፍኩት አይደለም፣ እኔ ተናገርኩት አይደለም። ስለዚህ በእንደሱ ነው እኔ እማምነው እና የኔ እይታ። በነገራችን ላይ ፋሚሊ ታውቃላችሁ፣ ኦርቶዶክሳውያን ስትሆኑ ይሄ ራሱ በቃ ይናፍቃችኋል። እየተጋፋችሁ ከቤተ መቅደስ መውጣት ገባችሁ? ይሄ ራሱ እውነት እንዴት እንደሚናፍቅ ዝም ብለህ ቡና ጠጥተህ ኬክ በልተህ አይደለም የምትወጣው። ይሄ ራሱ ዋጋ ትከፍላለህ። ቤተ መቅደስ ገብተህ ስትወጣ አይተህ ቤተ መቅደሱ ይታያል ከኋላ። ከቤተ መቅደሱ ወጥተህ ደግሞ ወደ ውጭ ስትሄድ ምን አይነት ድባብ እንዳለው መሰለህ። ገባ ስትል እንደገና ስትወጣ ከህዝቡ ጋር አብረህ ተመልከት። ይሄ ሁሉ ህዝብ ተመልከት። በዚህ አጋጣሚ ማለት ነው ይሄ ቤተ መቅደስ ከፊት ለፊት የምታየው ማለት ነው 120 ሚሊዮን ብር ወጥቶበታል። የቀረው ትንሽ ነው። ስለዚህ ሁላችሁም ተባበሩና ይሄ የምታዩትን እንትን ቤተ መቅደስ እንዲያልቅ አድርጉ። እሺ፣ እንደዛ እንዲያልቅ አድርጉ። ወዳችኋለሁ በጣም። ዛሬ ድንቅ ጊዜ ነበር። ቅዱስ ሚካኤል በቦኩ ቅዱስ ሚካኤል አዳማ ቤተክርስቲያን ላይ ማለት ነው የሚገርም ህዝብ ነው የመጣው። ህዝብ ጎርፎ ነው የመጣው። ዛሬ የበዓላት ቀን ነው የሚመስለው። ካላንደር ሁሉ የተዘጋ ነው የሚመስለው። እዛው ፓስተር ሶፊ መልሶለታል። እንግዲህ አንድ ስለሆኑ ማለት ነው ማሰብ ያለብን የእግዚአብሔር መልአክ ስለሆነ ነው። ቅዱስ ሚካኤልን እያከበርን ያለ ነው። የእግዚአብሔር መልአክ እሱ የሚልከው ስለሆነ የእግዚአብሔር ተላላኪዎች ስለሆነ ነው የምናከብረው። ሌላ ታሪክ እንዳልሆነ መገንዘብ ያስፈልጋል ማለት ነው። እሺ፣ ወደ ጭውቱ ከማለፋችን በመጨረሻ ደስ የሚል አጠር ያለች ጭውት እናያለን። ከዛ በፊት ግን ቅዱስ ሚካኤል ያደረገላቸውን ተአምር የሚመሰክሩ እናቶች አሉ። እንመልከት። መቼም ቆሜ መናገር እንኳን ቃላቱም ያጥረኛል። ለእኔ የደረሰ ለእናንተም ይድረሳል። አሁን ሙሉ ነው ቤቴ። እኔ እዚህ ስመጣ ሐኪም እንትን አትድንም ብሎኝ 85,000 ብር በልቶ ወደ ሽንቁሩ ሚካኤል እንድመጣ የሆኑ ቄስ ሆስፒታል ገብተው ሽንቁሩ ሚካኤል አድናታል ይዛችኋት ሂዱ አሉ። መጣሁኝ። ስመጣ አላቅም 4 ቀን ሙሉ የት ነው መጣችሁኝ ብዬ ስል ወደ 2 ወር በቃሬዛ ነበረ የሚያስጠምቁኝ። ከዛ በኋላ እንደ ሚካኤል ከሩቅ አይሃለሁ አንተም ታይኛለህ፣ የምንተዋወቀው አሁን አይደለም፣ ጽዋህን ጠጣለሁ፣ ለምንድን ነው ያልማርከኝ? ወይ ግደለኝ አልኩት። ልክ ቅዱስ ሚካኤል ቀን የህዳር ሚካኤል ለታ ያቺ ሸዋ ሴትዮ ነበር መባለው ተርትሮ ፈታኝ። ከዛ በህመሜ ምክንያት ልጆቼ በየኮሌጅ ቤት ያሉ ተፈታትነውብኝ ነበረ። ከዛ ዳንኩኝ። እንደገና ወደ ቤት ሄድኩኝ። ትንሽ ከቆየ በኋላ ልጄ ደግሞ አስተማሪ ጋምቤላ ነበር። እሱ ታመመና በዚህ በሱስ ተይዞ ታመመ። ጨርቁን ጥሎ ነው ይዤ ስመጣ እዚህ 1 እንደው ለእናንተ ትምህርት እንዲሆን ነው። አትሰልቹ። 7 ቀን ተጠምቀናል፣ 10 ቀን ተጠምቀናል። እንዳሰለቹ አመት ከ8 ወር እዚህ ያሳሰርኩት። ከዛ ራሱ ሄዶ ስራ ፈልጎ ገባ፣ ዳነ። እናቴ አደጋ ደርሶባት ሆስፒታል አስታምማት ነበርና ያው እኔ ያደርኩት ሚካኤል ቤተክርስቲያን ነው እና በየሄድኩበት የሚገጥመኝ ሚካኤል ይቀርበኛል። በቃ ሚካኤል እና አባቴ ማሳደጌ ነው፣ ጠባቂ ነው ሚካኤል። ከልጅነቴ ጀምሮ የሚካኤል ጽዋ የጠጣው ነው ያደርኩት እና እናቴ ታማ ሆስፒታል ለ4 ወር አካባቢ አስታመማት ነበር እና በዚህ መሀል ገንዘብ ጨረስኩኝ። ማስታመምበት ዕለት ወጪ ነበር
እና ወደ መጨረሻ ላይ በቃ አለቀስኩና ለሚካኤል ነገርኩት። ምንም ተስፋ የለኝም አንተ ታውቃለህ አልኩ። ረጅሙን ጸሎት አይደለም በቃ ሚካኤል አንተ ታውቃለህ አልኩና ገብቼ እናቴ ስልኩ አልኩ። ከዛን ይሄን ቀን አካባቢ ነው ያልኩትና ወደ ማታ ላይ ለኚህ ኢንተርን ገና ያልተመረቁ ውጭ ዶክተሮች የሚባሉ አሉ አይደለ? እና ዩኒቨርሲቲም ጭምር ነው ሆስፒታሉና ማስተማሪያም ጭምር ስለሆነ መጡ ሁለት፣ አንድ ሙስሊም እና አንድ ኦርቶዶክስ። እንደዛ ናቸው አለባበሱ የሚያሳይ ነገር ስላለ ማለት ነውና መጡ እና ሰላም ምናምን አሉኝ። ነዩ የምትባሉ አንተ ነው። ከዛ 4,000 ብር ምናምን አወጣው እንካሉ ማለት ነው። በቃ ደነገጥኩኝ። እናታችሁ ታማ በዚህ በኩል ልታደርጉበት የምትችሉት የሆነ ነገር አታችሁ አስባችሁታል? እና 4,000 ብር አውጥተው ሰጡኝ። ከዛ በማግስቱ ደግሞ ተመልሰው ሌላ 3,000 4,000 ብር እንደዚህ ሰጡ። እና በቃ የተሰማኝ ደስታ ልነግራችሁ አልችልም። እናቴ ቆማ ሄደች ነው የመሰለኝ። የሰው ፊት ከማየት ነው የወጣሁት በሚካኤል እና ልጁ ያግዘኛል፣ ሁልጊዜ ያግዘኛል። እና እንደ አጋጣሚ እሷም ልትተርፍ አልቻለችው። ግን እስከ መጨረሻ እስከ ሞተችበት ጊዜ ድረስ በቃኝ። ያ ሰዎች ያግዙኝ ብርና ይህ የሆነው ደግሞ በሚካኤል በአባቴ ነው። 2009 አካባቢ ነበረ ያ እና ከዛ በኋላም እግዚአብሔር እያገዘኝ ይኸው አለው። የሚካኤል እገዛ አልተለየኝም እና ውሸትም አይደለም። አንዳንድ ፕሮቴስታንቶች እያየው ዋሽቼ የሚላመጣለት ለሚካኤል ክብር አልጨምርለት። ያከበረው አምላክ አለ። ሚካኤል አማሉ ከእግዚአብሔር ጋር አማሉ ያደረገን ይችላል ማድረግ ያድናል ተብሎ ተነግሮለታል እና ሚካኤል እርምጃው እንዲያደርጎልኛል እላችሁ ነው ባጭሩ። እና ቅርብ ሄዳሉ ምናምን ተናግሬ አቀርባለሁ። ግን እንደ አጋጣሚ ሆኖ ተአምርን መናገር ለካ ጥሩ ነው፣ ሰዎችም እንዲበረቱበት ያደርጋል ለማለት ነው። በእውነት ለወንድማችን ቤተሰብ የደረሰ ለእናታችን የደረሰ ቅዱስ ሚካኤል ለእኛም ይድረስልን። ብዙ ቋጠሮዎች አሉብን፣ ብዙ ችግሮች አሉብንና እነዛን ኃያሉ ሊቀ መላእክት ቅዱስ ሚካኤል ከአምላክ ዘንድ ወስዶ ያስታርቀን፣ ያማልደን፣ ችግሮቻችንን ሁሉ ይፍታልን። ኃያሉ መልአክ ለእናንተ የደረሰ ለእኛም ይድረሰን። እሺ በመጨረሻ ይህንን ላስቃኛችሁ እስቲ። ቅዱስ ሚካኤል ይፍረድባችሁ፣ ሊቀ መላእክቱ ይለመናችሁ። ና ቆይ እንዳትፈራ አንቺ እንቁላል አንቺ ያለዛ በሚካኤል እንቁላል ይመልስልኝ። እሺ ክፈለኝ በሚካኤል። ቅዱስ ሚካኤል ይፍረድባችሁ፣ ሊቀ መላእክቱ ይለመናችሁ። ቅዱስ ሚካኤል ወይኔ ፈጣሪ ምንድነው ያደረኩት? ልጅ ብለው ምንድነው ያልኩት? ቅዱስ ሚካኤል ያገና ተቆጠረብኝ። ወንድሜ ሆስፒታል እንሂድ። ደህና ነኝ። ሴትዮዋን እንቁላል ሻጯን አምጧት። እርግጠኛ ነህ? ደህና ነኝ። በየቀኑ ቆይ አንተ ፍለጋ መምጣት አለብኝ ማለት? ቆይ መች ነው ግን የምትሻሻለው? አንተ የማትረባ ወንድሜ ደህና ነህ? ደህና ነህ አባት? ወይኔ አባት ይቅር በለኝ። አንተ የቀማኸኝ እንቁላል ለልጄ የመኖርና የመሞት ጉዳይ ነበር። የሳምባ መድኃኒት ለመግዛት የቀረችኝ 3 እንቁላል ብቻ ነበረች። በየሆስፒታሉ ዞርኩ፣ ሚካኤልን ደጅ ጠናው። አሁንስ ከበደኝ። ብቻ ሁሉም ለበጎ ነው። እንኳን ደህና ሆንክ። ጭራሽ ብለህ ከዳ መንጠቅ ጀመርክ? አንተ የማትረባ። ቆይ ምን አይነት ሰው ነህ ግን አንተ? የኔ እናት ተስፋ እንዳትቆርጪ። ሚካኤል በዕለቱ ቀን ያገናኝን በምክንያት ነው። ደግሞ ልጅሽ የሚያስፈልገውን ሙሉ ሕክምና እኔ እሸፍናለሁ።
አዎ የምር በእውነት አንዳንዴ በጎ ማድረግ መልካም ማድረግ ሁልጊዜ ጥሩ ነገር እንድናገኝ ምክንያት ነው ማለት ነው። መልካምነት ለራስ ጥሩ ነው፣ በጎነት ለራስ ጥሩ ነው። እንግዲህ ከዚህ ጭውውት ውስጥ የምንማረው እኛ ጥሩዎች ስንሆን እግዚአብሔር በምን አይነት መንገድ እንደሚረዳ በምን አይነት መንገድ እንደሚደግፈን አናውቅም። በርካታ ጸሎት እናደርግና ወዲያው ለምንድን ነው ጸሎታችን ያልተመለሰው? እንግዲህ እናታችን ሰምታችኋል ቅድም ተአምሮ ላይ ረጅም ዘመን ረጅም ጊዜ እኛ 7 ቀን ጸበል ተጠምቀን በቃ አልፈወሰኝም እንላለን። ግን መጽናት እንደሚያስፈልገን ለምነነው መጽናት እንደሚያስፈልገን ማለት ነው። እንግዲህ ከዚህ እህታችን ለምነው የጸኑት ጽናቷን ጸናችና በመጨረሻ ደግሞ እሷ ከምትጠብቀው 3 እንቁላል ይዛ ወጣ ያን እሸጣለሁ ብላ ነበር ያሰበችው። እሷ ከምትጠብቀው በላይ እግዚአብሔር እንዲህ አይነት እያደረገ ሁላችንንም ይረዳናልና ጽናት ያስፈልጋል። እግዚአብሔር የኛን ትዕግስት የኛን ጽናት እኛ በሃይማኖት ውስጥ መቆየታችንን ማየት ስለሚፈልግ ነው ፈተናዎች የሚመጡት እንጂ ልንፈተን ተፈልጎ አይደለምና የሃይማኖታችንን ጽናት የእምነታችንን ጽናት በአለት ላይ የተመሰረተ ክርስትና እስኪኖረን የማይናወጥ ንስሐ ውስጥ እስክንገባ ነው ይህ ነገር የሚደረገውና ሁላችንም በሃይማኖታችን እንጽና። እግዚአብሔር አምላክ ደግሞ ጠብቆ ደግፎ ከክፉ ሁሉ ሰውሮ ለዓመቱ በሰላም በፍቅር ያደርሰን። የዓመት ሰው ይበለን እላለሁ። እንግዲህ ሌሎች መረጃዎችን ይዤ እስክመለስ ለዛሬ በዚህ ላብቃ። ቸር ሰንብቱልኝ።